መናፍቃና ታድሶና ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ ከነሱ ስታገል በተበጠሰው ማተቤጃቸዋለሁ። ይሄንን ጉድ ሳስሙ እንዳታሳለፉ። ዛሬ እሰይ ስለቴ ሰመረ ለመድኃኔ ዓለም ነግሬው ነበረ፣ ለእግዚአብሔር ነግሬው ነበረ፣ ለኢየሱስ ክርስቶስ ነግሬው ነበረ እያላችሁ ዘምሩ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። በየትኛውም ቦታ ብትሄድ ውዳሴ ማርያም አልደገመም፣ ሰንበት ቤት ገብቶ አልተማረም፣ መንፈሳዊ ኮሌጆች ገብቶ በዚህኛው ተምሯል የሚባለው አንድም ትምህርት የለው። ኦርቶዶክስ ቤት እውነት የለም ብዬ አላምን። ገብቶሻል? እኛ ቤትም እውነት ነው ብቻ ያለው ብዬም አላምን። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የዮአብ ሚዲያ ተከታታዮች እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በተለያዩ አስተማሪ መራግብሮች መጥቻለሁ። ይህን ቪዲዮ ላይክ በማድረግ ጀምሩት። እንግዲህ ዛሬ የምንመለከተው የትዝታው ጉድ አያልቅም። ያን እናያለን። አንድ የፕሮቴስታንት እምነት ተከታይ የሆነ ደግሞ እውነተኛ ኢየሱስ ክርስቶስ የት እንዳለ እየመሰከረ ነው። ፓስተር ቸሬም በኦርቶዶክስ እምነት ውስጥ የተናገረው ነገር አለ። ያን እንመለከታለን። ሌላው ደግሞ እጅግ አሳዛኝ የሆነው የአጥማቂያኑ ጉዳይ የልጁን አንገቱ ላይ ያለውን ማተብ እንዴት አድርገው እንደበጠሱና ምን አይነት ስራዎችን እየሰሩ እንደሆነ በስፋት የእነዚህን ጉዳዮች እንመለከታለን። እንግዲህ ትላንትና የቅዱስ ሚካኤልን በዓል በሰፊው አክብረናል። ይሄን ተከትሎ ፕሮቴስታንቶቹ እንግዲህ ቤዛ ሆኖ ዓለምን ያዳነ ኢየሱስ ክርስቶስ ነው፣ እሱ በተቀመጠበት ወንበር ቅዱስ ሚካኤልን ያስቀምጣሉ የሚል ነገር አለ። ያንን በስፋት እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁኝ እንድትቆዩ እየጠየቅኩኝ እስቲ በቅድሚያ ስለ ቤዛነት ምንድን ነው የሚለውን እነሱ ያቀረቡትን ትችትና የእኛን መምህር መልስ በጋራ ሰምተን እንመለስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ የዓለም ቤዛ እንደሆነ ታምናለች፣ ምንም ጥርጥር የለውም። ነገር ግን በእኛና በእነሱ መካከል ያለው ልዩነት ምንድነው? ክርስቶስን ብቻ ቤዛ አድርገው አያስቀምጡም። ከክርስቶስ ጋር አግዳሚ ላይ ፍጡራንን ማስቀምጠው ቤዛዊተ ኩሉ እያሉ ማርያምንም ሲያወድሱ እንሰማለን። ይህ ደግሞ ፈጽሞ መጽሐፍ ቅዱስ የማይደግፈው ነገር ነው። ታዲያ አጸዶችን የማምለኪያ አጸዶችን እንደ እግዚአብሔር ቃል እያፈራረስን ለክርስቶስ ብቻ የሚገባውን የመሰዊያ ስፍራ እናድሳለን። እነሱ ምን እያሉ ነው ማርያምን የሚያመሰግኑት? መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእም ቀዲሙ በዚህ ስመች ያልበቁና ሰላም ለአናፍቂ መሳከወ ሰናይ ማዛ ይህይስ ፈድፋደም ጼና ስሂን ዘጠረጴዛ ማርያም ድንግል ለሕይወቴ ምርኩዛ ሰዋሰው ዘምድረ ሎዛ እንተሬኪ ወሬዛ አመ ዕለተ ፍዳ ኩንኒ ቃውመ ወቤዛ። ይኸውን መልከ ማርያም ተብሎ ለማርያም ካህናት ጸጉሯ እስከ ግር ጥፍሯ ድረስ የሚቀርብ ውዳሴ ነው። አሁን ይሄ ምንድነው ከተባለ ሰላምታ ለአፍንጫሽ ይገባል፣ የመልካም መዓዛ መፍለቂያ ነውና። አሁን አፍንጫ እውነት ለመናገር የመልካም መዓዛ መፍለቂያ ነው ወይስ ሌላ ነገር? መጨረሻ ላይ ያለው ቃልስ ምንድነው የሚለው? አመለተ ፍዳ ኩንኒ ቃውመ ወቤዛ በፍርድ ቀን ዋስ ጠበቃ ሁኝን ተብሎ ለማርያም የሚቀጸል ምስጋና ነው። ይህ ደግሞ እንደ እግዚአብሔር ቃል ፈጽሞ የሚሄድ አይደለም። ቤዛችን አንድ ነው፣ ክርስቶስ ኢየሱስ ይባላል። ስለኛ ጠበቃ ዋስ የሆነው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ስለዛ አምልኮ ውዳሴ የሚገባው በእግዚአብሔር ቀኝ የከበረው የተቀመጠው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ስለዛ ወዳጄ ሆይ የኛ የዓለም ቤዛ ክርስቶስ ብቻ ነው፣ ሌላ ቤዛ ፈጽሞ የለንም። ጸጋ ሰላም ይብዛላችሁ፣ ተባረኩ። ደሙ በተደረገ ቤዛነት ሁላችንን አድኖናል። መላእክት ያድናሉ ስንል ግን ይህንን ማዳን አይደለም፣ ክርስቶስ መስቀል ላይ ያዳነንን ማዳን አይደለም። አማርኛው ስለተመሳሰለ ነገሩ ይመሳሰላል ማለት አይደለም። ቃሉ ይመሳሰላል፣ ግን ሐሳቡ የተለያየ ነው። ይህንን መጽሐፍ ቅዱስ በብዙ መልኩ ለእግዚአብሔር ተናግሮ ለፍጡራን የተናገረው ብዙ ነገር አለ። አንዱ ማዳን ነው። እነ ሚካኤል እነ ገብርኤል የሚያድኑን ማዳን ምን አይነት ማዳን ነው? በመጀመሪያ ማዳን የእግዚአብሔር የባህሪ ገንዘቡ ነው። ማዳን የእግዚአብሔር የራሱ የሆነ ገንዘቡ ነው። ኃይል የእግዚአብሔር ነው። ማዳን የሚል መዝሙር አታውቁም? ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር። አልሰማችሁ? ብዙ ሰዎች እኔ ፌደራል ፖሊስ ሲያዩ ነው ይህን መዝሙር የሚዘምሩት። እኔ ለምን እንደሆነ አላውቅም። ኃይል የእግዚአብሔር ነው የሚሉት ፖሊስ ሲያዩ ነው። እስቲ በሉ ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር ነው። ምን ማለት ነው? በራሱ ማዳን የሚችል ማን ብቻ ነው? እግዚአብሔር ብቻ ነው። ሌሎች ፍጡራን ያድናሉ ወይ? አዎ ያድናሉ። የማዳን ኃይላቸውን የሚያገኙት ከማን ነው? ከእግዚአብሔር ነው። እንጨት ብትነኩት፣ ዛፍ ብትነኩት ያቃጥላል? ያቃጥላል? እሳትስ ብትነኩት? እንጨቱን ወስዳችሁ እሳት ውስጥ ከታችሁት ከጋለ በኋላ በደንብ ከተቀጣጠለ በኋላ ብትነኩት ያቃጥላል? አያቃጥልም? እንጨት በራሱ ያቃጥል ነበር?
ማቃጠሉን ከማን ወሰደው? ከእሳት። እሳት ማቃጠል የባህሪው ነው አይደለም? እንጨት ግን ማቃጠል አይችልም። የማያቃጥለው እንጨት ግን እሳቱ ሲገባ ምን ይላል? ፍጡራን በራሳቸው ማዳን አይችሉም። ማዳንን የሚያገኙት ማዳን የባህሪው ከሆነ ከማን ነው? ከእግዚአብሔር ነው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ከሰማይ በታች ኢየሱስ ክርስቶስ የሚለው ስም ነው አለ ቅዱስ ጴጥሮስ። ምን ሆነ መሰላችሁ? ሁለት ደቀ መዛሙርት ጴጥሮስና ዮሐንስ ወደ ምኩራብ ሊጸልዩ ሄዱ ይላል ሐዋርያት ሥራ ላይ ምዕራፍ 4። ወደ ምኩራብ ሊጸልዩ ሲሄዱ በር ላይ አንድ ሰውነቱ ሽባ የሆነ ሰው ወድቆ ባልጋ ላይ ሆኖ ይለምናል። እባካችሁ እርዱኝ ብሎ ማለት ነው። እባካችሁ እንደው ስጡኝ ትንሽ ገንዘብ ብርና ወርቅ ብሎ ይለምናል። ይህን ጊዜ ጴጥሮስና ዮሐንስ አዩት። ጴጥሮስ አየውና ዞር ብሎ ብርና ወደኛ ተመልከት እስኪ በሉ፣ ወደኛ ተመልከት። ወደ ማን ነው ተመልከት ያለው? እኛ ማን ነን? ጴጥሮስና ዮሐንስ። ቅዱሳንን መመልከት ወደ እግዚአብሔር መመልከት ነው። ወደኛ ተመልከት። ብርና ወርቅ የለንም፣ ያለንን ግን እንሰጣለን። ብርና ወርቅ አቤት ሐዋርያት ብርና ወርቅ የላቸውም ነበር። አይገርምም? ሐዋርያ የዛሬ አገልጋዩም ብርና ወርቅ አለው አይፈውስም እንጂ። ሐዋርያት ግን ብርና ወርቅ የለንም፣ ያለንን እንሰጣለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ወዲያውኑ ያ ሰው እየተነሳ አብሯቸው መቅደስ ገብቶ ሰገደ፣ እግዚአብሔርን አመሰገነ ይላል። አሁን ይሄ ሰውዬ ተፈወሰ። ሲፈወስ ፈሪሳውያን ደነገጡና ጴጥሮስና ዮሐንስን አሳሰሯቸው። ሸንጎ ፊት አቀረቧቸው። ምንድነው የሰራችሁት አሏቸው። ምንድነው የሰራችሁት? እንዴት ልታድኑ ቻላችሁ? እዚህ ላይ እንኳን ፈሪሳውያንም ማመስገን አለበት። አሁን ዘንድሮ ሰው ከዳነ እንኳን ዳነ ነው እንጂ እንዴት ዳነ አንልም አይደለም። እነሱ ግን ያጣራሉ። እንዴት አዳናችሁ? እንዴት ልታድኑት ቻላችሁ ይህን ሰውዬ ብለው ጠየቋቸው። ጴጥሮስ ምን አለ? በምን እንድናድን ትፈልጋላችሁ? መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው አለ። ስሙ የተመሰገነ ይሁን አምላካችን። እኛ በምን እናድናለን? በክርስቶስ ስም ነው የምናድነው። ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። ጴጥሮስ ይህንን ሽባ አድኖታል አላዳነው? በማን ስም? በኢየሱስ ክርስቶስ። ገብርኤል ያድናል አያድንም? በማን ስም? ሚካኤል በማን ስም ነው ያድነው? አሁን ቅዱስ ሚካኤልን አግኝታችሁ ብትጠይቁት ታድናለህ ወይ ብትሉት መዳን በሌላ በማንም የለም፣ እኔም ማድናችሁ በክርስቶስ ስም ነው የሚለው። ድንግል ማርያም ታድናለች አታድንም? በማን ስም? በልጇ በክርስቶስ ስም። መዳን በሌላ በማንም የለም። በሌላ የሚለውን ለድንግል ማርያም የሚጠቅሱ ሰዎች አሉ። ድንግል ማርያም ሌላ ናት? ሚካኤል ሌላ ነው እንዴ? መዳን በሌላ እኮ ነው ያለው። ቅዱሳን ሌላ አይደሉም። እነሱ የእግዚአብሔር ገንዘቦቹ አገልጋዮቹ ናቸው። ቅዱሳን በእግዚአብሔር ስም ያድናሉ። እግዚአብሔር ያለ ቅዱሳንም ያድናል። ቅዱሳን ግን ያለ እግዚአብሔር ማዳን አይችሉም። ለምን? ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር። እንግዲህ እንደተከታተላችሁት ነው። ቃሉን ያሰማልን ለመምራችን ለዲያቆን ሄኖክ ኃይሌ በስፋት ገልጿል። እንግዲህ ቤዛ ስንል እኛ ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ ነው ቤዛ የሆነው። ሌሎቹን ቤዛ ስንል ግን በዛ መንገድ እንዳልሆነ ክርስቶስ ዓለምን ለማዳን ቤዛ የሆነበትን ማንም ሊተካከል እንደማይችል ምሳሌ እመቤታችን ስንል ቤዛችን ነች ስንል አዳኛችን ኢየሱስ ክርስቶስ ተሰቅለሽ ስጋሽን ቆርስሽ ደምሽን አፍሰሽ አዳንሽን እያልን እንዳልሆነ በዛ ወንበር እያስቀመጥን እንዳልሆነ ልንገነዘብ ያስፈልጋል። እንግዲህ ትላንት የመልአኩ የቅዱስ ሚካኤል በዓል ተከብሯልና ብዙ ሚንጫጩ አይጠፉም በዚህ ዙሪያ። እንግዲህ ቅዱስ ሚካኤል በመጽሐፍ ቅዱስ በርካታ ታምራቶችን አድርጓል። እስቲ ስሙት። በመጽሐፍ ቅዱስ ውስጥ ከተመዘገቡት የቅዱስ ሚካኤል ተአምር ቢያንስ 8ቱን ልንገራቸው። እኔ ስጠይቃቸው እናንተ ቅዱስ ሚካኤል ትላላችሁ። ሌት ጎ ነምበር 1 ከእግዚአብሔር ተልኮ እስራኤላውያንን ከግብፅ ባርነት እየመራ ያወጣው ማን ነው? ሚካኤል። በትክክል ነምበር 2 በለዓም አህያይቱን ካልሄድሽ እያለ ሲደበድብ ቆይቶ አይኑ ከተከፈተለት በኋላ ፊት ለፊቱ የተመዘዘ ሰይፍ ይዞ የታየው ማን ነው? ሚካኤል። በትክክል ነምበር 3 ጌዲዮንን አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ብሎ ያጽናናው ማን ነው? ሚካኤል። በትክክል ነምበር 4 የማኑሄን ሚስት ትጸንሻለሽ ብሎ ካበሰረ በኋላ ማኑሄንም ካነጋገረው በኋላ በመሰዊያው ነበልባል ውስጥ ሲያርግ ማኑሄና ሚስቱ ያዩት በግንባራቸውም የወደቁለት የእግዚአብሔር መልአክ ማን ነው? ሚካኤል። በትክክል ነምበር 5
ከዋነኞቹ መላእክት አንዱ ዳንኤልን ሊረዳው የመጣው ማን ነው? በትክክል ነምበር 6 ለተቸገሩ የሰው ልጆች ሁሉ የሚቆም ታላቁ አለቃ ማን ነው? በትክክል ነምበር 7 ስለ ሙሴ ሥጋ ከዲያብሎስ ጋር ሲከራከር ዲያብሎስን እግዚአብሔር ይገስጽህ ከማለት ውጪ አንዲት እንኳን የስድብ ቃል ያልተናገረው ማን ነው? በትክክል ነምበር 8 በሰማይ ታላቅ ሰልፍ በሆነ ጊዜ ከመላእክቱ ጋር ዘንዶውን ተዋግቶ ያሸነፈው ማን ነው? በትክክል ቅዱስ ሚካኤል ነው፣ ታላቁ መልአክ። እስኪ ኮሜንቱን ቅዱስ ሚካኤል እያላችሁ አጥለቅልቁት። ዲያብሎስ ይቃጠል። ቅዱስ ሚካኤል ይስጥልል። ወንድማችን አውጥቶ ወደ 8 የሚደርሱ ታምራቶችን ያደረጋቸውን ስራዎች ከአምላክ ተልኮ ገልጾልናል። ቃለ ሕይወትን ያሰማልን። እስቲ በኦርቶዶክስ ቤት እውነት የለም ብዬ አላምንም ይላል ፓስተር ቸሬ። እንዲሁም ደግሞ አንድ ወንድም ለምን ኦርቶዶክስ መሆን እንደፈለገም ይገልጻል። ኦርቶዶክስ ቤት እውነት የለም ብዬ አላምንም። ገብቶሻል? እኛ ቤትም እውነት ነው ብቻ ያለው ብዬም አላምን። አሁንም ኢትዮጵያ እንደ ሀገር እንድትቆም ምክንያት ከሆኑ ሀገር ሆና እንድትቆይ ካደረጉ ትልቅ አንጋፋ ዋና ከሚባሉ ቤተ እምነቶች መካከል አሁንም ኦርቶዶክስ ነን። ይሄን ተሳስቼ ያልኩት አይደለም፣ እውነት ስለሆነ ይሄንን የማይወዱና ይሄንን መቀበል የማይፈልጉ ሰዎች እኔ ምንም ልረዳቸው አልችልም። ድብን ያሉ ኦርቶዶክሶች ማለት እውነትን የሚያውቁ እውነትን የሚያስተምሩ ስለ ክርስቶስ ከኛ የተሻለ ሊናገሩ የሚኖሩ ጤናማ ንጹህ ቅዱስ አስተማሪና ሰዎች አሉ። ያኔ ምን እላለሁ፣ እንደውም ሰዎችን አትጥበቡ፣ እኛ ቤት ብቻ ነው እውነት አይባልም። እንደውም 5 እና 5 ስንት ነው? 10 4 እና 6 ስንት ነው? 10 3 እና 7 ስንት ነው? 10 2 እና 8 10 1 እና 9 10 የግድ 5 እና 5 ብቻ ነው 10 አይባል። ግን አለ የሆነ ቦታ እውነት አለ። እውነት ተከፋፍሎ የተቀመጠ የመጀመሪያው ለምን ኦርቶዶክስ መሆን ፈለክ? እውነት ስለምወድ። ኦኬ፣ እውነት ኦርቶዶክስ ጋር ነው ያለው ብለህ ነው የምታስበው? አሁን ኢየሱስ ክርስቶስ ኢየሱስ እውነት ነው። ኢየሱስ ያለው ኦርቶዶክስ ጋር ብቻ ነው። አዎ፣ እውነተኛው ኢየሱስ ክርስቶስ ያለው በኦርቶዶክስ ውስጥ ነው። ኦርቶዶክሳዊ ክርስትና ያልተበረዘ ያልተከለሰ ጥንታዊና ርቱ ቀጥ ያለ ክርስትና ነው። ኦርቶዶክሳዊ ክርስትና ትክክል ነው ስንል ሰዎች በእውቀታቸው ልክ ያላጠበቡት፣ ለስጋ ድካማቸው እንዲመች አድርገው ያላሻሻሉት፣ መድኃኒታችን ኢየሱስ ክርስቶስ ያስተማረው፣ ሐዋርያት የሰበኩት፣ ቅዱሳን ሊቃውንት አበው የጠበቁት ንጹህ ክርስትና ማለታችን። እንግዲህ ኦርቶዶክሳዊ ክርስትና አንድ ጊዜ ለቅዱሳን ፈጽሞ የተሰጠች ሃይማኖት ናት። ኦርቶዶክሳዊነት እውነተኛ ሃይማኖት፣ እውነተኛ አምልኮ፣ እውነተኛ አኗኗር የተካተተበትም ነው። ስለዚህ አንድ ሰው እኔ ኦርቶዶክሳዊ ክርስቲያን ነኝ ሲል የሐዋርያትን ትምህርት፣ የሐዋርያትን ስርዓትና አምልኮ፣ ሐዋርያት የኖሩትና በጽሁፍም በቃልም ያስተማሩትን ክርስትናዊ አኗኗር እከተላለሁ እያለ ነው ማለት። ሐዋርያት የኖሩትና በጽሁፍም በቃልም አስተምረው ለኛ በትውልድ ቅብብል የደረሰው ክርስቲያናዊ አኗኗር ምን አይነት ነው ካልን ሐዋርያት ያስተማሩን የጌታችን የኢየሱስ ክርስቶስን አርያነቱን ትምህርቱን ተከትሎ በተግባር መፈጸም፣ በኃጢአትና በክደት ላለመያዝ ራስን ገዝቶ መኖር፣ ከምስጢራተ ቤተክርስቲያን ዘወትር መሳተፍ፣ ይህ ዓለም ለሚመጣው ዓለም መሻገሪያ እንጂ መጨረሻ አለመሆኑን አምኖ በሰማያዊ ልቦናና በአምላካዊ ተስፋ መኖር ነው። ስለዚህ ማንኛውም በዚህ ዓለም ያለ ነገር ከዚህ እምነታችንና አኗኗራችን ካወጣንና መሰናክል ከሆነ ዓለማዊነት እያጠቃን ነው እንላለን ማለት ነው። ስለዚህ ወንድሜ ዘመንህን በከንቱነት ሳታባክን የተሰጠን የንስሐ ዕድሜ ተጠቅመ ወደዚች እውነተኛ ቤት እንድትቀላቀል አምላከ ቅዱሳን ይርዳ። እውነተኛው ኢየሱስ ክርስቶስ የሚሰበክበት የሚኖርበት ሕይወት ያለው በዚህች በኦርቶዶክሳዊት ተዋህዶ ቤት እንደሆነ አንተም ገልጸዋል። ትክክለኛውም ይህ መንገድ ነው ማለት ነው። ለብዙዎች ደርስ ዘንድ ኮፒ ሊንክና ሼር አድርጉት።
ቤቱንም ፎሎ ካላደረጋችሁ ፎሎ ማድረጋችሁን እንዳትረሱ። ተከታተላችሁት ነው። አዎ በዚች ቤት እውነት አለ። በዚች ቤት ክርስቶስ አለ። በዚች ቤት ክርስቶስ ሐዋርያቱ ያስተማሩት ትምህርት አለ። ስለዚህ እውነተኛው ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች ማመን ያስፈልጋል። ይችን እውነተኛ ሃይማኖት ደግሞ መካድም አያስፈልግም። ማንም ሰው አሁን ፓስተር ቸር የገለጸውን ሰምታችኋል። እውነት የለም ብዬ አላስብም። እውነት አለ። ለዚች ሀገር የከፈለችውን ዋጋችን ሀገር እዚህ ያደረሰችልን እቺ እምነት ናት ብሎ ገልጿል። እግዚአብሔር ይስጥልኝ ብዬ ጠይቃለሁ። እንግዲህ ከዚች ቤት ደግሞ የሚወጡ አሉ። ጊዜያዊ ነገር ፈልገው ሀብት ፈልገው ጾም መጾምን አስጠልቷቸው ድካም፣ ስግደቱ፣ ጸሎቱ አስጠልቷቸው ከቤቱ የሚወጡ አሉ። ግን ትዝታው በጣም በሚገርም ሁኔታ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተማረው ትምህርት የለም ይላሉ። በየትኛውም ቦታ ብትሄድ ውዳሴ ማርያም አልደገመም፣ ሰንበት ቤት ገብቶ አልተማረም፣ መንፈሳዊ ኮሌጆች ገብቶ በዚህኛው ተምሯል የሚባለው አንድም ትምህርት የለው። ቤተክርስቲያን ያው በመዝሙር ወደ ምሕረት ላይ ስለምታወቅ ያው ምላስ ስላለው ወደ ውስጥ አልገባም ክርስትናው። ቤተክርስቲያኗን እንዲያገለግል እድሎች ተሰጥተውት ነበር። አንድ ጊዜ እናትና ልጅ ነው ያገባው። ተዘታ እናትየውን አገባ፣ ቆይቶ ልጅቷን አገባ። ይሄ ብዙ ጊዜ ሚዲያ ላይ ወጣ። እዛው አሜሪካ ነው እዛው አሜሪካ ነገር እንደውም ቅድም ዲያቆን አልነበረም ወይ ስል ቆይ ልመጣልህ ነው። ክህነቱ ድቁና ተሰጥቶታል ለትዝታው። ከአንዲት ከዚህ ከይደል ከምስቱ ጋር ይጣላል፣ ከአንዲት ሴት ጋር ይተዋወቃል። ትልቅ ሴትዮ ናቸው። እናቱ የምትሆነው እድሜ ላይ ያለችው ሴት ሃይማኖቱን ይለውጥ፣ ማተቡን ይበጥስ፣ ትምህርት ያስተምራል። እስቲ ትዝታው ነገረ ክርስቶስን ያስተማረበት ትምህርት ፈልገ ዩቲዩብ ላይ አታገኝም። እስቲ ትዝታው አመንኩት የሚለውን እምነቱን ሲያስተምር አታገኘው። ቀን እየጠበቀ ማለት ነው። ይሄ የሆነው ለምንድን ነው? ይሄ ኃጢአቱ ለዚህ እኮ ነው። ኃጢ ማንም ሳያሳድደው ይሸሻል አለ ጠቢቡ ሰለሞን። አሁን ኃጢአቱ ናት እያሳደደችው ያለው ትዝታ ነው። ኃጢአቱ እያሳደደችው ቅድም ወደ ተባለው መንፈስ ነው የገባው። ያውም እግዚአብሔር ዝም ብለህ ታቦት ብቻ አነሳን እንጂ እመቤታችንን የማይሰድበው ስድብ የለም። ወደ ስንት ካሴት አውጥቷል? 90% የትዝታው ካሴት መዝሙሮች የነበሩት እመቤታችን ናቸው። ወደ ውስጡ አልገባችም። ምላስ ላይ ነው የነበረው ትዝታው። ክርስትናው ከምላሱ ወደ ልቡ አልገባም። ስለ ታቦት እኮ ትዝታው ዘምሯል። ታቦትን አክብሮ ታቦት ፊት እኮ ሰግዶ ሲዘምር ነበር። ግን ክርስትና ወደ ውስጥ ስላልገባ ምላሱ ላይ ስለቀረ የዚህ መንፈስ ተጠቂ ሆኗል። ስለዚህ የምግባር ድቀቱን መክደኛ መንገድ ቅዱሳን እንዲሰጣት ነው። በወቅቱ ብዙ ሰዎች መክረውታል። ብዙ እንትን ተብሏል። በብዙ መንገድ እንድመከር ተደርጓል። ተጨባጭ መረጃ ነው አይደለ? እኔ የሰማው ዛሬ ስለሆነ እናትና ልጅ በደንብ አቅርበው ለመጠየቁ ማለት ነው። በደንብ ዲፖርት ሁሉ እኮ ይደረጋል ተብሎ ሲጠበቅ የነበረ ሰው ተከሱ። ታዲያ ቤተክርስቲያን እኮ በክስ ነው ሄደው። ይሄ እኮ ቤተክርስቲያኒቷ ላይ እናትየውም የኔ ነው ልጅቷም የኔ ነው ብሎ ተጣልተው እኮ ነው ወደ ቤተክርስቲያን የመጣው ጉዳዩ። ትዝታው ፊቱ፣ አይኑ ያ ኖርማሉ ትዝታው እኮ አይደለም። በጣም ስሜታዊ ነው የሚሆነው። አይኑ እኮ ጠረጣል፣ ጸጉሩ እንትን ይሆናል። አንዳንድ ሰዎች እንደውም ሺሻ ሁሉ ይወስዳል የሚባል አለ። ይሄ ምን አይል ማረጋገጫ እንደሆነ ይሄን ስናገር ይሄን ሁሉ ስቦ መጥቶ ነው። ይሄ ደግሞ ፊቱ ላይ ያስታውቃል። በጣም ስሜታዊ አንተ። አዎ ማን ነው በዚህ ልክ ታቦትን የሚሳደበው? አንተ እኮ በዚህ ልክ የእግዚአብሔርን ታቦት። ሰው መሆን ከፈለጋችሁ ጹሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈለግ እንደ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰዎች ጾም ምንድን ነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። አይበሉም አይጠጡም መላእክት። ሀዩ ከመመላእክት ይባላል። የመላእክት ኑሮ መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። ታውቃላችሁ ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እኔ ዳንኤል እየጾምኩ እየጸለይኩ ሳለ ቀድሞ የማውቀው ሰው ገብርኤል እየበረረ መጣ። ወገሰሰኒ በጊዜ መስዋዕት ዘሰርክ፣ በሰርክ መስዋዕት ጊዜም ዳሰሰኝ። የተከታተላችሁት ነው። ለአባታችን ለአባ ገብረ ኪዳንም ቃለ ሕይወትን ያሰማልን። ስለ ጾም የገለጹትን አብሬ ሰምተነዋል። የትዝታውንም ደግሞ ምንም ነገር እንደሌለው ማወቅ ራሱ አንዳንዴ አብረውት ያሉት ጓደኞቹ መምህራኖቹ ድሮ አብረው ያገለግሉ የነበሩት በደንብ በሚገባ ያውቁታልና ማንነቱን ግልጥ
አድርገው ማስቀመጣቸው ራሱ በጣም ደስ ይላል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለፌዴራል ፖሊስ ጽፋለች እንዲከሰስ። እሱ ደግሞ ከሀገር ውስጥም ሊወጣ እያሰበ እንደሆነ መረጃዎች እየደረሱ ነው። እንግዲህ ባላችሁበት የምታውቁ ለፖሊስ ጥቆማም እንድታደርጉ ብሎ የቤተክርስቲያኒቷ ጠበቃ የሆነው ጠበቃ አያሌውም ማሳሰቢያ ሰጥቷልና እንግዲህ ነገ ደግሞ ፍርዱን ያገኛል ብለን እንጠብቃለን። እሺ በመጨረሻ የምንመለከተው የነዚህን የአጥማቂያን ነገር እንግዲህ ብዙ ነገር ልትሉ እንደምትችሉ ይህን በመስራቴ ምናልባት ላጣቸው የምችላቸው ነገሮች ሊኖሩ ይችላሉ። ተመልካች ሰብስክራይብ ምናምን፣ ግን ለእውነት መቆም ያስፈልጋልና እስቲ በቅዱስ ሚካኤል በዓል ላይ ያደረጉትን ተመልከቱ። መናፍቃና ታድሶና ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ ከነሱ ስታገል በተበጠሰው ማተቤጃቸዋለሁ። ይሄንን ጉድ ሳስሙ እንዳታሳለፉ። ዛሬ በአዳማ ከተማ ሚካኤል ቤተክርስቲያን አካባቢ የተፈጠረብኝን ነገር ያያችሁና የቀረጻችሁ ካላችሁ በድንግል ማርያም ስለለመናችሁ በውስጥ መስመር እኔ አለኝ በሉኝ፣ ቴሌግራሜን እልክላችኋለሁ፣ ትልኩልኛላችሁ፣ መልሼ ፖስተዋል። ዛሬ በአዳማ ሚካኤል ሀገር ሰላም ብለን አባታችንን መልአኩን ልናከብር ልናነግስ በሄድንበት ህዝብ መሃል ቆሙ። ራሳቸውን ከቤተክርስቲያን አግልለው አርቀው ቆሙ። ህዝብ ሰብስበው ባህታውያን ከቤተ ክርስቲያን ነው የመጣ ነው ልንሰብካችሁ ወንጌል ልንሰብካችሁ ነው የመጣ ነው በሚል ከቤተ ክርስቲያን ህግና ስርዓት ውጪ በሆነ መልኩ ጸበል ምናምን እያሉ ውሃ እየቸረቸሩ ቤተ ክርስቲያናችን ተቸግሯል፣ እርዳታ ያስፈልገናል እያሉ ከምዕመኑ ገንዘብ የሚቸረችሩ ነጋዴዎች ስላድኗንም መጣፋንም ሰንተም ሌላ መሰጣችሁ መጨረሻ ላይ እኔ ራሴ በእጄ ነው በቤተ ክርስቲያን ስም የሚያጭበረብሩ ነጋዴዎችን አይቼ ለምን እንዲህ ታረጋላችሁ ማናችሁ ምንድናቸው ብዬ በተረጋጋ መንፈስ ላናገራቸው ብሞክር ራሳቸውም ስሜታዊ ሆኖ እንኳን ለለትና ማለት ነው መስቀል እንኳን አሁን አንድ መናፍቃ መጥቶ ቢጠይቅ መልክልኝ መናፍቃና ታድሶና መንፈስ ያደረበትን ሰው ልከው እንደዚህ በመታወት መንገድ ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ አታግለው አውጥተውኛል ከሜዳ። ችግር የለውም። ከዛ በኋላ ብዙ ሰው ተቆጥታቸው ከዛ እንደሄዱ ተደርጓል። እነኚህ ሰዎች የመጀመሪያቸው አይደለም፣ ሁለተኛ ጊዜ በአዳማ ከተማ ስመለከታቸው ነው። ከዛ ጸበል አለ ጸበል ተራይተን ነው የምንሄደው። አገራ ለምን እኛ እያለን እንደዚህ ሆነ? ልማጸናችሁና ልወቅሳችሁ ነው የመጣሁት። አንድም እወቅሳችኋለሁ። እኛ እያለን እነዚህ ሰዎች እንዴት እንደዚህ ያደርጋሉ? እንዴት እስቆማችሁ እነዚህ አይነት አጭበርባሪዎችን ትመለከታላችሁ? ለምን አታጋልጧቸው? ሁለተኛ ደግሞ ልማጸናችሁ ነው የመጣሁት። ከዚህ በኋላ በየደብራችሁ እንደነዚህ አይነት መስሎ በቃይ እንክርዳዶች እንደነዚህ አይነት በቤተክርስቲያን ስም የሚነግዱ ባህታዊነን ባዮች ካያችሁ እንድታጋልጧቸው እኔ ከከፈልኩት ዋጋ በላይ ከፍላችሁ ከዚህ ጻውታ ውጪ እንድታረጓችሁ ልማጸናችሁ ነው ፈለኩት። ስለዚህ ይሄንን ቪዲዮ ሁሉ ቤተሰቦች ያድርሱ፣ ባሪያ ላስወጡ እነኚህ ሰዎች መጥፋት አለባቸው ከኦርቶዶክሳውያን እግር ስር። እሺ ወንድማችንም በስፋት ገልጾታል። እንግዲህ ጸበል እንደማያድን አይደለም እያልን ያለነው፣ ጸበል ፈውስ ይሰጣል፣ ይሄን እናምናለን። ግን በስርዓተ ቤተክርስቲያን ሲሆን አሁን እንግዲህ ትላንት ያደረጉት እዚህ ልጅ ላይ እስከ መተናነቅ ማለት ነው። ቤተክርስቲያን ይዩት እስቲ፣ ቤተክርስቲያን ውስጥ አገልግሎት እየተካሄደ ነው። የቃል ኪዳን ታቦታቱ ወጥቶ እየባረኩ ነው። ምስጋናው የሚቀርበው ምስጋና እየቀረበ ነው። ከዛ ከቤተክርስቲያን ውጭ ግን የራሳቸውን ነገር ሰብስበው ህዝቡን ያስተምራሉ፣ ጸበል ብለው ይሸጣሉ፣ የተለያየ ነገር ያደርጋሉ። ይህን እንዴት ነው አንዲት ቤተክርስቲያን ባልንበት ውስጥ አምልኮ አንድ ነው ባልንበት ውስጥ እዚህ ጋር ቅዱስ ሚካኤል ታቦት ወጥቶ የእግዚአብሔር ታቦት ወጥቶ እየባረከ ዝማሬው እየተደረገ ትምህርቱ እየተደረገ ቤተክርስቲያን ድምጿን እያሰማች እነሱ ደግሞ ከውጪ በረንዳ ላይ ሆነው ወይም ደግሞ ከአጥሩ ውጪ ሆነው እንዲህ አይነት ነገር ሲያደርጉ እውነት ትክክለኛ ናቸው ብላችሁ ታስባላችሁ? እስከ መቼ ነው የምንጃጃለው? እኔ በጣም ይቅርታ አድርጉልኝ። እስከ መቼ ነው የምንፈዘው? እያፈዘዙን እኮ ነው። እንዲህ አይነት ነገሮች የቤተ ክርስቲያን ስርዓትና ስርዓት አይደለም። ቤተ ክርስቲያን እንዲህ አይነት ነገር የላትም። ለሚከራከራቸው ደግሞ ትክክለኛ መልስ ከመስጠት ይልቅ አንተ መናፍቅ ነህ እያሉ ጸበል ሲረጩ ምንም አይነት ልጁ የሆነው ነገር እንደሌለ ሲያዩ አንገቱን እስከ መባጠጥ በጋርዶቻቸው እስከ ማስወጣት ደርሰዋል ማለት ነው። ህዝብ እያታለሉ እንደሆነ ባካችሁ፣ በእውነት ህዝብን እያታለሉ ነው ያሉት። እግዚአብሔር እንዲህ አይነት ነገር የትኛው መጽሐፍ ቅዱስ ላይ የተጻፈ ነገር የለም። ቅዳሴው እየተቀደሰ እንግዲህ ከሰዓት ነው ትላንት ቅዳሴ ይታያችሁ። የክርስቶስ ስጋና ደም እየተፈተተ እዛ ቤተክርስቲያን ውስጥ ቅዳሴው እስኪያልቅ እንኳን አልጠበቁ። ውጭ ላይ ታቦታቱ እንደቆሙ ነው። ውጭ የራሳቸውን ህዝብ፣ የኛ ህዝብ ደግሞ ሆይታና አዲስ የሚታይ ነገር ይወዳል። እዛ ከማንገስና እዛ ከበረከት ከመቀበል ይልቅ መጥቶ እዚህ
ታግሮ ከነዚህ ጋር ኃይል ይሰጣቸዋል። የሚያያቸው ሰው ባይኖር ዞር ቢል ሰው እናንተ አጭበርባሪዎች ቢላቸው የሚከተላቸው የለም፣ አርፎ ይቀመጡ ነበር። ግን እያደረግን ያለነው ልክ አይደለም። በዚህ ቪዲዮ በዚህ ነገር በጣም በስፋት መለስበታለሁ። በተለይ ይሄ አጋንንት እያስለፈለፉ አጋንንትን በቪዲዮ እየቀረጹ የሚለቁ አካላቶች በእውነት በዚህ በስፋት መለሳለሁ። እናንተም ሀሳብ አስተያየታችሁን እንድትሰጡ እያልኩኝ ለዛሬ ያስኩት ይሄን ይመስላል። በሌላ ጊዜ እስክንገናኝ ቸርን ሰንብቱ።